ወደ እግዚአብሔር ልጆች እንደሚታወቀው ሰኞ ጾም ሐዋርያት እንደሚገባው ሮብ ደግሞ ጾመ ድህነት ይገባል። ጾመ ድህነትን የምንጾመው ሮብና አርብ ነው። እንዲሁም ጾመ ድህነት ከበዓለ ሃምሳ ውጪ ምክንያቱም በዓለ ሃምሳ ልክ እንዳን ሰንበት እንደሚቆጠሩሉ በሰንበት ደግሞ እንደማይጾም ሁሉ ሮብና አርብም ጭምር ሳይጾም ይቆጠራል። ስለዚህ ጾመ ድህነትን የምንጾመው ከበዓለ ሃምሳ ውጪ ሮብና አርብ ላይ ነው ማለት ነው። አሁን ደግሞ ወደ መጨረሻው ዝግጅታችን ላይ ደርሰናል። እርሱ ምንድነው? ጎበዞች ታሪክና ምክር ከኔታ ጦም ነው። የኔታ ጦም ባለፈው ከጀመሩልን ትምህርት የቀጠለ ትምህርት ያስተምሩናል። ተከታትለን እንመለስ። እሺ ልጆች እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። ደስታን ሰላምን የሰጠን ትንሣኤውን ዘመን በሰላም ደግሞ ሄደን ተጉዘን ከዚህ እንድንደርስ ያደረገን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሚወዳችሁ በቸርነቱ በምህረቱ የሚያሳድጋችሁ ልጆቹ ደግሞ ለኛም የሰጠን ልጆቻችን ሕፃናት እንደምንሰነበታችሁ እንደምን ከረማችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እናንተም ከኔ ጋር ያላችሁት ደግሞ እስቲ ቤት ያሉትን እንደምንሰነበታችሁ በሏቸው። እስቲ አብረን እንበል። እንደምንሰነበታችሁ አዎ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን አይደል? አዎ ደግሞ ወላጆችም ይኖራሉ። እነሱም ለሁሉም እግዚአብሔርን ማመስገን ይገባዋል። የተፈጠርንበት ዋነኛ ዓላማም እሱ ስለሆነ ስለዚህ እግዚአብሔር ይመስገን። አሁንም አሜን በሉ። አሜን። በጣም ጥሩ። ዛሬ እንግዲህ ደግሞ ይዤላችሁ የመጣው ታሪክ ከጌታችን 9 አበይት በዓላት አንዱ ስለሆነው ስለሌላኛው ደግሞ በዓል ዛሬ እንነጋገራለን። ስለ ጰራቅሊጦስ። ስለምን አልኳችሁ? ጰራቅሊጦስ። ሳይሆን ጰበሉ እስቲ። ጰራቅሊጦስ። አዎ ጰራቅሊጦስ። ጰራቅሊጦስ። ስለዚህ ስለ ጰራቅሊጦስ ነው የምንነጋገረው። ከጌታ 9 በዓላት አንደኛው ስለሆነ ማለት ነው። ወይም በሌላ አጠራሩ ደግሞ ጴንጤቆስጤ ይባላል። ማን ይባላል? ጴንጤቆስጤ። ጴንጤቆስጤ ማለት በግሪክ ቋንቋ ነው። እሺ 50ኛ እንደማለት ነው። 50ኛ እስቲ በሉ 50 ወይም 50ኛ እንደማለት ነው ጴንጤቆስጤ። እሺ ስለዚህ በዓሉ በዚህም ይጠራል። የመንፈስ ቅዱስ በዓል ነው። መንፈስ ቅዱስ የወረደበት በዓል ነው የሚከበረው። ታሪኩ እንግዲህ እንዴት እንደሆነ ልንገራችሁ። ባለፈው የርገትን ታሪክ ስንነጋገር ጌታችን ከተነሳ በ40ኛው ቀን አረገ። ከዚያ በኋላ በርገቱ ጊዜ ለደቀ መዛሙርቱ አንድ ቃል ነግሯቸዋል። ከሰማይ ኃይል እስኪላክላችሁ ድረስ በኢየሩሳሌም ቆዩ ብሏቸው ነበር። በዚህ በገባው ቃል መሰረት ነው እንግዲህ ዛሬ መንፈስ ቅዱስን የላከላቸው። ከሱ በፊት ግን ጴንጤቆስጤ ወይም ደግሞ በዓለ 50 የሚባለው 50ኛው ቀን እንዴት እንደሚከበር ባጭሩ ልንገራችሁ። ለምን እንደሚከበር እንግዲህ በዚያን ጊዜ በነበሩበት ጊዜ እስራኤላውያን ነበሩ። እስራኤላውያን አስቀድሞ በሙሴ ጊዜ ከግብጽ ባርነት ወጥተዋል፣ ነፃ ወጥተዋል። ያ የወጡበትን ቀን ፋሲካ ብለው ያከብራሉ። እና ፋሲካውን 50 ቀን ሙሉ ያከብሩና 50ኛውን ቀን ግን በጣም በትልቅ በዓል አከባበር ያስቡታል። ስንተኛውን ቀን? 50ኛውን ቀን። ስለዚህ ይሄን በዓል ለማክበር የተሰበሰቡ ብዙ ነበሩ። ከዚያ የኢየሩሳሌም ሰዎች ብቻ ሳይሆኑ ከሌላ አገርም የመጡ የተለያየ ቋንቋ የሚናገሩ ሰዎች በዚያ ተሰብስበው ነበር። ደቀ መዛሙርቱ ሐዋርያት 12ቱ ማለት ነው ሐዋርያት፣ እንደዚሁም ከነሱ ጋር የነበሩ 72 ደግሞ አርድእት አሉ። ደግሞ ሴቶቹ ቅዱሳት አንስት 36 ነበሩ። 12 72 36 እነዚህ ሲደመሩ አንድ ላይ 120 ይሆናሉ። ስንት ይሆናሉ? 120። ይሄ 120ዎቹ ሰዎች የጌታ ቤተሰብ ይባላሉ። አንድ ላይ ነው የሚመገቡት፣ አንድ ላይ ነው የሚጸልዩት። ሁሉም ደግሞ ክርስትናን የተቀበሉ ናቸው። ሁሉም ደግሞ ከክርስቶስ ጋር የነበሩ ናቸው። ግልጽ ነው። ስለዚህ እነዚህ ተሰብስበው የማርቆስ እናት ማርያም ትባላለች። ማርቆስ ሐዋርያው አለ አይደለ?
ከ12ቱ ሳይሆን ከ72ቱ አንዱ ነው ቅዱስ ማርቆስ። የሱ እናት ማርያም ትባላለች። እሷ ቤት ነበር የሚሰበሰቡት እና የዚህ 50ኛው ቀንም በዚያ በማርቆስ እናት በማርያም ቤት ተሰብስበው ነበር። ስንቶቹ ሐዋርያት? 12ቱ ሐዋርያት፣ 72ቱ አርድእት እና 36ቱ ቅዱሳት አንስት ማለት ነው። እነዚህ በአንድነት ተሰብስበው ነበር። 12 ሐዋርያት የሆኑት በመካከል እንግዲህ በታሪኩ ስላልጠቀስ ነው ይሁዳ ከ12ቱ አንዱ ነበር። ከርቶ ሄዷል። እሱ ሞቷል። ተመለስ ቢባልም እምቢ ብሎ ሞቷል። ሐዋርያት ግን በሱ ምትክ ሌላ ሐዋርያ ተክተው ነበር። ማን የሚባል? ማቲያስ። ማን ይባላል? አዎ ቅዱስ ማቲያስ። ማቲያስ ማለት ራሱ ምትክ ማለት ነው። ስለዚህ 12 ሆነዋል መልሰው ሐዋርያት ቁጥራቸው ማለት ነው። እሺ ይሁዳስ የሚል ጥያቄ እንዳይመጣባችሁ ነው። ሌሎቹ ሁሉ አሉ። ቅዱሳት አንስትም የማርቆስ እናት ማርያምን ጨምሮ 36 ናቸው። እነ ሉቃስ እነ ማርቆስ ደግሞ ከ72ቱ አርድእት ወገን ናቸው። 120 ቤተሰብ ቤት ዘግተው ተሰብስበው ነበር በማርቆስ እናት በማርያም ቀን። ጌታ ካረገ በኋላ በ10ኛው ቀን ማለት ነው። ከተነሳ በኋላ በ50ኛው ቀን፣ ካረገ በኋላ በስንተኛው ቀን? በ10ኛው ቀን። እየዘመሩ ተመለሱ ብለናል አለ ከርገቱ በኋላ። ከዚያ በኋላ 10ኛው ቀን ሲሆን ማለት ነው ሌላ እሁድ ቀን ሐሙስን ያረገው እሁድ ቀን ተሰብስበው በዝግ ቤት ሳሉ ድንገት አውሎ ነፋስ መጣ። ኃይለኛ ነፋስ ነፈሰና ከዚያ ከቤት ውስጥ በቃ እንደው እንዲህ ሞላው። ግን ከነፋሱ መካከል የተቆራረጡ ልሳኖች እሳት እንደ እሳት ይመስሉ የተቆራረጡ በ120ዎቹም አናት ላይ ጭንቅላታቸው ላይ አረፉባቸው። ያ መንፈስ ቅዱስ በእሳት ነው እንግዲህ የተገለጠው። ስለዚህ መንፈስ ቅዱስ በላያቸው ላይ አደረባቸው ማለት ነው። ያ እሳት በላያቸው ላይ ሲያልፍ መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመስሎ በነደ እሳት ይላሉ አባቶቻችን። መዝሙሩም እንዲህ ይላል፣ በነደ እሳት በሚነድ እሳት ተመስሎ በሐዋርያት ራስ ላይ መንፈስ ቅዱስ አረፈባቸው አደረባቸው ማለት ነው። ስለዚህ ከሰማይ ኃይል እስኪላክ ተብለው ነበር አይደል? አዎ ከእግዚአብሔር ከሚሰጠው ኃይል ሌላ ምን አለ? ከመንፈስ ቅዱስ ሌላ ኃይል አሸናፊ አለ እንዴ? የለም። ስለዚህ ደፋር ያልነበሩት ፈሪ የነበሩት ደፋር ሆኑ። ያልተገለጠላቸው ምስጢር ተገለጠላቸው። ከምስጢራቱ ደግሞ መካከል ከዚህ በፊት የማያውቁት አዲስ የተገለጠላቸው ምን ነበር? ቋንቋ። እነሱ ዕብራይስጥ የሚባል አንድ ቋንቋ ነው የሚችሉት፣ ግን ሌላ 71 ቋንቋ ተገለጠላቸው። አጠቃላይ ስንት ቋንቋ ተናገሩ? 72 ቋንቋ። ስንት ቋንቋ? 72 ቋንቋ ግን የተገለጠላቸው በዓለም ዞራችሁ ወንጌልን ስበኩ ብሏቸው ነበር አይደለ? በዓለም ዞረው ወንጌልን ሲሰብኩ ለመግባቢያ እንዳይቸገሩ እንጂ ሌላ ምንም የተለየ ተአምር ኖሮት አይደለም። ቋንቋ መግባቢያ ነው። ስለዚህ እንዲግባቡበት እንዲነጋገሩበት ብቻ ያን ቋንቋ ተገለጠላቸው። 72 ቋንቋ። ከዛ በዓለ ሃምሳን ለማክበር ከተለያየ ሀገር የመጡ ሰዎች ነበሩ ብያቸዋለሁ አይደል? ይሄን ካደረጉ በኋላ እግዚአብሔርን አመስግነው ከደጅ ከዘጉበት በር ከፍተው ወጡ። የሐዋርያት አለቃ በእድሜውም ገፋ ያለው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከፊት ቆመና በዚያ ያሉትን የተሰበሰቡትን ሰዎች ማስተማር ጀመረ። ሐዋርያቱም ይናገራሉ። ከዛ ከተለያየ ሀገር የመጡ ሰዎች የራሳቸውን ቋንቋ ይሰማሉ። እንዴ እነዚህ የዚሁ የዕብራይስጥ ሰው ንግግር የሚናገሩ ሰዎች አይደሉ እንዴ? እንዴት ይሄ ቋንቋ ተገለጠላቸው እያሉ ግማሾቹ ግራ ይጋባሉ፣ ይደነቃሉ። ደግሞ ንቀት ያደረባቸው ደግሞ አንዳንዶቹ አይ እነዚህ ዝም ብለው ነው በጧቱ የጉሽ ጠጅ ጠጥተው ነው የወይን ጠጅ ጠጥተው ነው በጧት ሰከረው ነው አሉ። ከዛ ቅዱስ ጴጥሮስ ምን አለ? የወይን ጠጅ እንኳን እንዳንጠጣ ገና ከማለዳው 3 ሰዓት ነው። በ3 ሰዓት እንኳን እንደዚህ የሚያሰክር መጠጥ አይጠጣም። ስለዚህ በዚህ አላቸው። ግን ይሄን ብቻ አይደለም፣ ክርስቶስ ካስተማራቸው ከገለጠላቸው ምስጢር ውስጥ ብዙውን እዛ አፍስሶ በቋንቋቸው የሰሙ እንደገና ደግሞ የተነገራቸውን ነገር እግዚአብሔር መንገዱን እንዳሳያቸው ያመኑት ሁሉ በዚያን ቀን 3000 ነፍሳት ነበሩ። 3000 ሰዎች። ስንት ሰዎች? 3000 በአንድ ትምህርት ማለት ነው። ጴጥሮስ ቆሞ በዚያች ሰዓት በተናገራት ባስተማራት ትምህርት ብቻ 3000 ሰዎች አመኑ። 3000 ሰዎች ወደ ክርስትና መጡ ማለት ነው። ከሌላ ቦታ ከሌላ እምነት ወይም ከማያምኑት። ይሄን ያደረገ ማን ነው? በሐዋርያቱ ላይ ያደረው መንፈስ ቅዱስ ነው።
ከዚያ በኋላ ነው እንግዲህ ሐዋርያት ዓለምን ዞረው 12 ሆነው ደግሞ እነዛ ያያገዟቸው ዓለምን ዞረው አስተምረው ክርስትናን ያስፋፉት። ስለዚህ ይህች ቀን መንፈስ ቅዱስ ያደረባት ለዓለም ክርስትና እንዲሰበክ ደግሞ መሰረት የተጣለባት ቀን ስለሆነች የቤተ ክርስቲያን የልደት ቀን ትባላለች። የምን ቀን አልኳችሁ? የማን ልደት ቀን? የቤተ ክርስቲያን የልደት ቀን ትባላለች። ስለዚህ ቤተ ክርስቲያን ስንል ሕንጻው አለ፣ ደግሞ እያንዳንዳችን ቤተ ክርስቲያን ነን። ደግሞ ሰዎች በክርስትና እምነት ለበጎ ነገር ተሰብስበው የሚያደርጉት ደግሞ አምልኮ ስብስባቸው ምን ይባላል? ቤተ ክርስቲያን ይባላል። ስለዚህ 120 ሆነው የተሰበሰቡትን መንፈስ ቅዱስ መጥቶ በያችን ቤተ ክርስቲያን ባረከ። በ120 ደግሞ የተጀመረው ወደ ውጪ ሲወጡ ደግሞ በአንድ የ3000 ነፍሳት፣ ስለዚህ 3120 ደግሞ ሆኑ ማለት ነው። እንዲህ እያለች ነች ክርስትና እንግዲህ ሰፍታ በኋላ ደግሞ ሀገራችንም እንደው በ34 ዓመተ ምህረት ውስጥ ሌላ ታሪክ ነው። ደግሞ በኢትዮጵያዊ ጃንደረባ በባኮስ አማካኝነት ደግሞ ወደ ኢትዮጵያ መጥቷል። እንዲህ እያለች ነው እንግዲህ ክርስትና የተስፋፋችው። ለክርስትናው ግን መስፋፋት ምክንያት ኃይል፣ ጽናት፣ መንፈስን የገለጸላቸው ግን ማን ነው? እግዚአብሔር ነው። ስለዚህ ጰራቅሊጦስ፣ መንፈሰ ጽድቅ፣ መንፈስ ቅዱስ፣ የመንፈስ ቅዱስ በዓል ብለን የምናከብረው በዓል በዚህ የተነሳ እንደሆነ እንድታስቡ ነው። እንግዲህ ዛሬ ይህን ታሪክ የነገርኳችሁ ግልጽ ነው? ግልጽ ነው። ስሙ ምንድነው? የበዓሉ ቀኑ ምን ይባላል? ጰራቅሊጦስ ወይም ደግሞ በሌላ በዓለ 50። እሺ ዋና እንደው መጠሪያው ግን እናንተ ጰራቅሊጦስ የሚለውን በዓል ከያዛችሁ የመንፈስ ቅዱስ በዓል የቤተ ክርስቲያን የልደት ቀን የሚለውን ከያዛችሁ ይበቃል። ግልጽ ነው? ግልጽ ነው። ስለዚህ በአንድነት መሰብሰብና በእግዚአብሔር ስም ለጸሎት፣ ለምስጋና፣ ለትምህርት መሰብሰብ መንፈስ ቅዱስን ያስመጣል፣ ያስልካል፣ ይባርካል። መንፈስ ቅዱስ ተገኝቶ ይሄን በዚህ እንድታውቁ ሐዋርያት ተሰብስበው በአንድ በመሆናቸው አለ የባረከላቸው። እኛም በመካከላችን 2ም 3ም ብትሆኑ በመካከላችሁ ገኛለሁ እንዳለ ተገኝቶ ይባርከናል። ለዚህ ነው እንዲህ እያልን ተሰብስበን በሌላም ቦታም የምንማርበት ምክንያት ማለት ነው። ገብቷችኋል? የሰማነውን በልቦናችን ያሳድርብን። በዓሉን ደግሞ የተቀደሰ የተባረከ ያድርግልን። እኔ ታሪኩን ነው የምነግራችሁ። የበለጠውን ደግሞ ቤተክርስቲያን ሄዶ መስማት ያስፈልጋል። ከጸሎቱ መሳተፍ ያስፈልጋል። እሺ ይሄን ማድረግ ያስፈልጋል። ደግሞ የበለጠ የተነገራችሁን ታሪክ ሄዳችሁ ለሌሎቹ እንድትነግሩ አደራ እላችኋለሁ። እሺ ጥያቄ አለ? የለም? ገብቷችኋል? አይዟችሁ። እንግዲህ ትንሽ ከደከማችሁም ደግሞ አሁን ቤት ሄዱና የተገኘችዋን አይደል ተቀማምሳላችሁ። ይሄ የነፍስ ምግብ ነው። የምን ምግብ ነው ይሄ? የነፍስ ምግብ ይበልጣል። እሺ ይሄን ነፍሳችን ከጠገበች በኋላ ያኛው የተገኘውን ለመቆም ቁመተ ስጋ ይበላል። ስለዚህ ጰራቅሊጦስ ሲሆን ዘመነ ትንሳኤ አበቃ ማለት ነው። ከዚህ በኋላ የድህነት ጾም ዓርብና ሮብ ይጀመራል። እንደገና ደግሞ ነገ በማግስቱ ደግሞ ምን ይጀመራል? ጾመ ሐዋርያት የሰኔ ጾም ነው ደግሞ ይጀመራል ማለት ነው። እሺ ይሄ የደስታው የትንሳኤው ዘመን ግን እርገቱንም ጰራቅሊጦስንም አስበን ትንሳኤ ዘመኑን ፈጸምን ብለን እንነጋገራለን ማለት ነው። እሺ በቃ ይበቃናል ለዛሬ። ሁሉ ጊዜ እንደምላችሁ እሺ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት ለአባታችሁ፣ ለታላላቆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። እሺ ተስፋ አላት በእናንተ ማን? ቅድስት ቤተ ክርስቲያናችሁ፣ ኦርቶዶክሳዊ ተዋህዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችሁ። ይሄን ተስፋ አርጋችሁ ነገ ትልቅ ስትሆኑ ሀገር የምትረከቡ ቤተ ክርስቲያን የምታስቡ የምታገለግሉ እንደምትሆኑ ተስፋ አደርጋለሁ። ተስፋችንን ደግሞ እግዚአብሔር ይፈጽምልን። በሉ ቤት ያሉት ልጆች ሰላም ሁኑ፣ መልካም በዓል በሏቸው። ሰላም ሁኑ፣ መልካም በዓል። አሜን። ሰላም ሁኑ፣ ሰላም ያገናኘን። እሺ ለጸሎት እንነሳ እንደሱ
ተመልካቾቻችን ከትምህርቱ ተመልሰናል። ትምህርቱን ላስተማሩ ለአባታችን የታጦም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ውድ እግዚአብሔር ልጆች የዛሬ ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መረጋገሩ ፍጻሜ ድረስ አብረናችሁ የቆየነው እኔ ሶሊያና ተፈራና እኔ መልእክተንስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ሐዋርያት